ሦስቱ የንጉሥ ልጆች አንድ ንጉሥ ሊሞት በአልጋ ላይ ሆኖ ሦስቱን ወንዶች ልጆቹን እንዲመቱና እንዲናዘዝላቸው አስጠራቸው። ከዚያም እነሱ እንደመቱ ከዚህ በታች የተሰጠውን ጥያቄ እያንዳንዳቸው እንዲመልሱ ነገራቸው። ልጆቼ ሆይ ወፍ ለመሆን የሚቻል ቢሆንና ፈቃድ ቢኖራችሁ ከወፎች ማናቸውን አይነት ወፍ ለመሆን ትፈልጉ ነበር አላቸው። ከነሱ መካከል ታላቁ ልጅ ተነሳና እኔ የቀማች የምትኖረውን ጭልፌትን መሆን እፈልጋለሁ ሲል መለሰ። ሁለተኛው ልጅ እኔ ግን ሽመላ የምትባለውን ወፍ መሆን እፈልጋለሁ፣ ከጓደኞቿ ጋር በማህበር አንድ ላይ ሆና ስለምትበር አለ። ሦስተኛው ትንሹ ልጅ ሲመልስ እኔ ዚህ መሆን እፈልጋለሁ፣ ረጅም አንገት ስላላት የሆነ ነገር ለመናገር ባሰብኩ ጊዜ መልስ ለመስጠት ከሐሳቤ እስካውጣውና ይህን ረጅሙን አንገት እስኪያልፍ ድረስ ብዙ ጊዜ እገኛለሁ አለ። ከዚያ በኋላ አባታቸው የሁሉንም መልስ ከሰማ በኋላ ለታላቅ ልጁ ጭልፌትን ለመሆን የተመኘህከውን ምኞትህን እንዳየሁት ከሩቅ አገር ያለውን ርስቴን ሁሉ አውርሼሃለሁ። የሰላምና የሐቀኝነት ሥራ ያለበት አገር ነውና ለመስረቅም ሆነ ለመቀማት አይመችም አለው። ሁለተኛውን ልጁን ደግሞ በማኅበር ለመኖር ስለምትፈልግ ድንበር ላይ ያለኝን ርስቴን አውርሼሃለሁ። ስምምነት የሌለበት የጦርነት አገር ነውና በዚያም የሚኖሩ ጠላቶች ወደኛ ሲያመጡብን በአንድነት ሆነ ትከላከላለህ አለው። ከዚያ ሦስተኛው ልጁን ለአንተ የዓለም ነገር ምንም አላወርስህም፣ አንተ ብልህና ጥንቁቅ ስለሆንክ የሚያስፈልግህን በጥበብህ መልካም እየሠራህ ልታገኘው ትችላለህ አለው። እንደ ታሰበውም ታናሹ ልጅ ባለው ጥበብ የሀገሪቷ ዋና የፍርድ ፈራጅ ሆኖ ወዲያውም ከንጉሡ በታች ምክትል ተብሎ ሥልጣን ላይ ተሹሞ ተከብሮ ይኖር ነበር ይባላል። እናንተስ ልጆች ከነዚህ ከሦስቱ የትኛውን መሆን ትፈልጋላችሁ?